ጋር አልጣላም። ከሀይሚ ጋር መጣላት አልፈልግም አልጣላም ብሏል። ከአሁን በኋላ አልፈልግም ማለት እሷ ከፈለገች እሳው ለምን ደበከኝ? ለምን አልነገርከኝ? እሷ ከሜጃቸው ሱማ ቤት ስራ ነው የሰጡን። አዳሚ አሁን ንቂ እባክሽ። ትናንት እነሱ አሁን እንዴት እያደረጉ ነው የመጡት? አንድ ቀን ደህና፣ አንድ ቀን ያጨልላሉ፣ አንድ ቀን ያስቃሉ። አንድላሽ እንደሰው አንድ ነገር ምራ ሀይሚ ከብሩኬ ብትጣላ አያምርባትም። ፊቷ በሀሳብ ትከሳለች። እንደውም አከሳኸኝ እኮ ትለዋለች አንዳንዴ። ብሩኬ ደህና ወፍሬ ነበር ደግሞ አከሳኸኝ ትለዋለች። የሁለት ወሩ ጊዜ የበቀደሙ ግን ቁምጣ አልተመቻችሁም? በየስደተኛ ቁምጣውና ቲሸርቱ አልተመቻችሁም? የበቀደሙ በጣም ነው የሚያምረው። እንትን በጣም ያምርባታል። የእሱ ራሱ ሙዱ ገንዬ ምን አላት መሰለሽ? እንዲህ አላት፣ እንዲህ ነው እንዴ ልብሴ የሚያምረው? እኔ እኮ በጣም ብዙ ጊዜ ከለበስኩት አለ። ስራው እኮ አዝግ እኮ ነው፣ በቃ አዝግ ግን ያምርብሻል፣ እግዚአብሔር ልበሽ አላት። እና ደግሞ እንዳጨረሽው አላት። በልብስም እኮ ሊጨቃጨቁ ነበር። እሷ እኮ ይሄኛውን ልልበስ ብላው ነበር። ንፋስ ይመታኛል ለራዝም ልለብስ ነው ልወጣ ነው ብሏት ነው እንጂ ይሄኛውን ልልበስ ብላው ነበር። በስመ አብ ሰው እየወረደ ነው ወይስ እየገለበጠ ነው? ማነው እሱ? ምንም ቢሆን አጠፋም ነበረ። እስኪ እንፈልጋት የለችም። በቃ ስራ በዝቶባት ነው እባክሽ። ረመዳን ላይ ያልቀደል እንትን እኮ ነው አንዳንዴ። መቼ ነው ነገ? ወይ ሐሙስ ቀን ነው ወይ ሐሙስ ወይ ሀርብ ነው መሰለኝ። ሰላም ናንዬ፣ እንዴት ነሽ? ደህና ነሽ? ደህና ነሽ ወይ? ጁምዓ እና ሰብት ዘንድሮ እንትን በነገራችን ላይ ቅዳሜና ዓርብ አይደለም። ህይወትዬ ስሚ፣ ህይወትዬ ልንገርሽ፣ በዓሉ አሁን የሙስሊሞቹ በዓል መቼ እንደምታውቂያለሽ? የውመል ጁምዓ፣ የውመል ሰብት፣ የውመል አሐድ ሀቢብቲ። ያኔ በፈሐምሽ ፈሐምቲኒ ውሽ قلت فهمتيني حبيبتي؟ وش قلت لي يا عيني؟ اسمعيني اللي قلت عليهن حبيبتي يوم الجمعة، يوم السبت عيد، يعني قولي لي 3 أيام معزومة وشتي أحد يجي، يمكن أحد. حبيبتي لحظة بكلمش حبيبتي يا عيني. اسمعيني يا عمري، اسمعي عيوني يا بعد عمري، اسمعي. من يوم جمعة لين يوم الأحد حبيبتي. اوكي اسكتي حبيبتي، اسكتي يا عمري، حياتي يا ህይወቴ ብኛል። ደህና ሁኑ፣ ደህና ሰንብቱ ጓደኞች ብያቸው ነው የመጣሁት። ከጓደኞች ሂጂ አለችኝ። አንቺ በአረብኛ ትስደበኝ ትግደለኝ ምን ትበለኝ አላውቅም። ሜቴ ዛሃራ ሰምቻታለሁ። መልካም ሰው ሮሂ ማለት ሂጂ ማለት ሮሂ ምናምን ሰበሬ አለችኝ። አላውቅም። ሂጂ ቆይ ማለት ነው። አይ አይደለም፣ ሮሂ ማለት ሲተረጉሙልኝ ሂጂ ማለቷ ነው። በሉ እኔ ከላይ የቲጂ መጥቶልኛል። በስንት ጊዜ ነው የከፈተችው? በሉ እስካሁን ተጫውቻለሁ። ቻው ብያቸው መጣሁ። ጠፋሽብኝ እኮ። ደህና ነሽ? እኔማ ምን ያለሁኝ። አይ 2 ቀን የለውም ግን እዚህ ቲክቶክ ላይ የለውም። 2 ቀን እሑድ አይመቸኝም። ነገርሽ ፋሚሊ ከልጆቼ ምና ቤተሰብ ባለቤቴ ምናምን የምናሳልፍበት ቀን ነው። ቀኑን በሙሉ ቸርች አለ። ልጆቹ እንትን ይፈልጋሉ። ስለዚህ እሑድ አይመቸኝም። ሁሉ ጊዜ በጣም አምሽቼ መጥቼ በጣም ማነች ህይወት 15 ጊዜ ባዩ ሼር ያደረገችው እኔ እያየሁት እኔ አብዬ ወደ እንቅልፍ ቤት ቅድም እኔ ራሱ መጣሁኝና ከታች ሴትዬ እየተመላለሰች አስቸገረችኝ። እሑድ ለታ ነው የምልሽ። እሑድ ለታ እኔ ደክሞኝ ምን ብሎኝ መጥቼ ጠዋት አየዋለሁኝ ህይወት
ነካ ሃይሚ ጋር ወደ 15 ይሆናል ሼር ያደረገችው። እኔ ጠዋት ነው ያየሁት በህይወት እየሶሪ እኔ ደግሞ ደክሞን መጥቶ ወደ መኝታ ነው ሄድኩት። ጠዋት ደግሞ ልጆቹ ትምህርት አላቸው እኔም ወደ ስራ ስለሆነ አልተመቸኝም። ትናንት ደግሞ አልተመቸኝም። አመሸው ደከመኝ። ይደክማል አንዳንዴ ድክም ይልሻል። አራው እንዴ ስራው ደግሞ የልጆች እናት ስለሆንሽ ይደክምሻል። ኧረ ስራ እንሰራለን እንሯሯጣለን። ቤትም ሰራተኞቹ እኛ ነን፣ ውጭም ሰራተኞቹ እኛ ነን እኮ እያልኩ ነበር እኔ ህይወትና እኔ ቅድማ ቤቱታ እያቀረብን የቤትም ሰራተኛ የውጭም ሰራተኛ የቤት ስራ ራሱ እኮ ከባድ ነው። እንኳን የውጭ ሁለቱም ደግሞ ይከብዳል። ባርባውን ትጅ እየረፍት የማንኛ ግቢ አረ ይከብዳል እንዴ ገኒ። እሷ ነው ቤትሽን ስታዘገጃጅ። ያው እዚህ ሀገር መቼስ ወንዶቹ ይለወጣሉ፣ ጥሩ ነው፣ ይረዱናል ጊዜ ካላቸው። ግን ወንዱ ከአንቺ በላይ ይሰራል። ረጅሙን ሰዓት እነሱ ይሰራሉ፣ እኛ ደግሞ የተወሰነውን ስትሰሪ ያው ያለውን ጊዜ ልጆችሽ የሆነ ሁሉም ቦታ አንቺ ነሽ። ልጆችሽ ጋር የሆነ ነገር መሄድ አለብሽ፣ ስፖርት ይሄዳሉ ምናምን እንደዛ ሲሆን በቃ ይደከም። ጎበዝ እናት ነሽ እኮ በኋላ እኮ ሲያድጉ ናኒና እኔ አሁን ስንገናኝ ደከመኝ ስትል እባክሽ እኔም ደክሞኛል እላታለሁ። ተገናኙ ደከም ብሎኝ ብታይ ስትለኝ እኔም ደከም ብሎኛል ነው የምንባባለው። እኔ ጀግኖች ናቸው እውነት። እናትነት ከባድ ነው ማለት ደግሞ በውጭው ዓለም ላይ ደግሞ ብዙ ቴክኖሎጂ ሀገር ስለሆነ ልጆች ብዙ ነገር ማየት ይፈልጋሉ፣ መዝናኛ ቦታ ብዙ ነገር ይፈልጋሉ። ኢትዮጵያ እንኳን ቢሆን ቤተሰብ ጋር ይደረጋሉ፣ እናት አባት ጋር ይሄዳሉ። ግን ውጭው ዓለም ላይ በጣም እናትና አባቶች ትልቁን ቦታ ይወስዳሉ። ስለዚህ ፈጣሪ ይርዳችሁ እንግዲህ። በጣም አሚን አሚን አሚን። በጣም እኔ ብታይ ትጅያው ጎበዘሽ ምናምን ስትይ እንደዚህ ነው የሚያደንቁኝ። እዚህ አካባቢ ኤርትራኖች ምናምን አንዳንድ አሉ ጣል ያሉ ቢዚ ነኝ እኔ በቃ። እሱ ደግሞ ስራ ስንት ስለሆነ እዚህ ጋር ወይ ዋና ቦታ ሶስተኛ ወይ የሆነ ምስል አቤት ገነት ይለኛል ትለኛለች ባሏ ሲላት፣ ገነትን እዛ አየኋት እዚህ ጋር አየኋት እዛ ጋር አየኋት ይሏቸዋል። ነካ ሲመቸኝ በፊት ሲመቸኝ በእንትን እያልኩ እዚህ ነው ለፊት ሳልኩኝ በዚህ ሀገር ቋንቋ ሳይክል በሳይክልም ቢሆን በምንም ያገኙኛል። በቃ እዛ ስንቀዠቀዥ ወደዚህ ወደዛ ከስራ ውጭ ፋስትነሽ ታስተውቂያለሽ። ከዛ ምን አለችኝ አንድ ኤርትራ ምሳሌ ሲሰጠን ገነትን አይታችኋታል ነው የሚለናል። ምሳሌ እንግዲህ ልጆችሽ አድገው ይካሱሽ እናቴ፣ በልጆች ረፍት አገኘ። እንደዛ ነው እነሱ የሆነ ቦታ እንዲደርሱ እኮ ነው እንደዚህ። ፈጣሪ እርዳሽ ናት የእናት ታቶ ልጆቿ ውጤት ነውና እግዚአብሔር ያግዝሽ። አሜን አሜን። ለቁም ነገር ያድርስልሽ። ሁሌ ነው ማስመረቃቸው። ኳሜና ቤት ልጆች ሲመረቁልኝ ደስ ሲለኝ በየቦታው ኢትዮጵያ ውስጥ ብታይ በየእንትኑ ነው ያላስመረቁት ዘመድ ቤት የለም። ግን ኢትዮጵያ የት ነሽ? ሎግ ለማድረግ በቃ አዲስ አበባ ማርያምን። ኦኬ አሜን። እስቲ እንደኔ እብድ እንዳይሆኑ እንጂ አይሆንም ማለት አትመለሽ ወደ ኢትዮጵያ እዚህ ውጭ ሀገር ነው የምትኖሪ እንጂ ምን ነው ቢሆንሹ አረጋኝ። ምን አልሽኝ? ብሪታንያ ወደ ሀገር ቤት ተመልሰሽ አትኖሪም? እዚህ ውጭ ዓለም ነው ልጆችሽ ሀገር ቤት ነው በቃ። ኧረ እዚህ ነው እነሱ ያደጉ። አሁን ሂዱ ብላቸው ግን ወደውታል። አንቺ ኢትዮጵያ በየአመቱ ቫኬሽን በወስዳቸው ደስታቸው ብታይ የሆነ ሌላ ቦታ ኢትዮጵያን ውድድ አድርገውታል። አያውቁትም እኮ ግን ወስጃቸው በጣም ወደውታል። አሁን የሚቀጥለው አመት ቃል ገብቼላቸዋለሁ ጌታ ቢፈቅድ። ቦታ እኮ በጣም ነው የሚያምረው። ገንዬ ግን ስትሄጂ ከነ ሃይሚ ብሩክ ያገናኛቸው እሺ እንትን ብሎት እንትን አሁን እዚህ ላይ አየውና አንድ ጊዜ ሲያዩ ያርሰናል ምናምን አድርጎ አየውና ትንሽ እኮ ነው ያርሰናል በጣም እንደምወዳቸው ስለምን ያርሰናልን ቲሸርት ገዝቼለት እሄዳለሁ አለኝ። ወይ የደላሽ እውነት አገናኛቸው እውነት። ምክንያቱም አንቺም እንደሌሎች ስለምሳሲላቸው አገናኛቸው እውነት። ናኒም አንቺም ስትሄዱ ከሌሎቻቸው ታገናኟቸው። አንድ ላይ ብትገቡ ማገር ደስ እንደዛ እያልኳት ፕሮግራም ያዙ። ናኒማ እኮ ብትችል ሄዳ እንደው አጋብታቸው ብትመጣ ራሱ ደስ ይላታል። እውነት እኮ ሄዱና ማለት በጣም ትፈልጋለች። እኛ እኮ ብንችል እኮ እስከዛሬ አጋብተን እነኛ 4 ልጆች እንዲመጡ እናደርግ ነበር። ብናጋባቸው 4 ልጆች እናትማ እኛም ናፍቆናት። ሁሉም የጨረቃ ፋሚሊ ባጠቃላይ ሁላችሁም ናችሁ የምትመኙት፣ እኛ ብቻ አይደለም። እኛ እኮ እናንተ ላይ 2 አመት እኮ ጠበቅን እንዴ 2 አመት ነበር የምንከታተላቸው። እናንተ ስናይ በስማም ከእናንተ ጋር ደግሞ ተቀላቀሉ ራሱ አይጥመንም።
አንቺ የዛሬው ነገር ጥሞሻል ቲጂ። አሁን ኤፍሬም እናንተና በጭበጭ ያለ ድራማ ሰርቶ ሄዳሉ። የዛሬው ማለት ነው ገንዬ ኧረ ህፃን ልጅ ጨዋታ በጭበጭ አድርገው ሄዱ። ግን ምን ሊያመጡ እንደሆነ ታውቂያለሽ? ምን እንደሆነ ታውቂያለሽ? አሁን እናገርብሃለሁ። ገና ይሰፋል ስራቸው። ሊያሰፉት ፈልገው ነው። ኤፍሬም ልክ ከሌላ ሰው ጋር እንዳጋባት አይነት ነገር ነው ሚስጥሩ። እንግዲህ አዎ ይመስ እንደዛ በውስጥ ታዋቂ ነው። አይ ዋርኒንግ አመጣ። እንትኑን ልቀይረው። ቆይ ፎቶ ወይ ለምን ይሄ ምን ሆነ? ለምንድን ነው ቪዲዮ ግቢ አደረኩ። በቃ ቪዲዮን አውጫለሽ። በቪዲዮ ግቢ አለ። ሃይሚም አትገባም እያለኝ ነው ስትል፣ ወይ ልጅቷ እንትና እንዴት ወጣች? ቢታንያ ወጣች እንዴ? አዎ አስወጣት። የታለች? የለች። ምን ነው ሳዳ ጸጥ አለች ደግሞ ዛሬ። ሳዲ እንዲህ ናት እኮ አንዳራ ታወራለች። አንቺ መካሪ ሆናለች ሳዳ። ዊቲጂ ደግሞ አላወቅሽም? ቤት እየገባች ትመክር ጀምራለች። ኧረ ታወራለች። እሱማ ታወራለች ሲላት ነው ዝም የምትለው። እዛ ስራ ቦታ ምናምን ሲሆን አንዳንዴ ሲሰማት አደገኛ ናት እኮ። ዝም እንደምትለው እንዳትመስልሽ፣ አደገኛ። አሁን ሚውቷን ትከፍታለች። ኧረ አይ ጥሩ ምክር እኮ ነው የምትመክረው። ገብታ ትመክራለች። ጎበዝ ናት። ወይ እንትና እየተጫወተች ወረደች። እኔና ኔቷ ጥሏት እንትና አስተያየት ከታች ኮሜንት የምጽፍ ጥሩ ልጅ ነች። አውቃታለሁ ዝም ብዬ በስሟ እንዴ። የኔ ገስት ላይ እኮ በጣም ነው ነው እንዴ ማውቃት። እኔ እንጃ ግን አውቃታለሁ። እንትንም ተስቶፍ ታደርግልኛለች። የኔ ገስት ላይ እኔ አሁን እሷ ሁሌ አሁን ገስቴን ከከፈትኩ እያቸው መጥቼ እነዚህ ተከትለውኛል። ባይመጡም እንዴ ማን እዛ ያሉት እንዴት ተከትለውኝ አልመጡም? ቲጂ ጋር ያቺ ሃይሚ ከከፈተችማ ግማሽ ሃይሚ ጨረሰች። አውርተን እኮ ጨረስን። እዛ በቃ ምን ዛሬ የሚወራ ጠፋ። በቃ አውራን ጨረስን። ዛሬ እኮ ምን ይወራል? የመጡት እኮ ትንሽ እንትና አላሳመሩትም አይደል? የሰሩትን ነገር አላሳመሩትም። አይ አላማረም ማለት አይዲያቸውን ቢያስተካክሉት። አሁን በእንደዚህ አይነት አይዲያ ውስጥ መምጣት አልነበረባቸውም እንዴ። አይ አላማረም፣ አልቻለበትም። እንትና እንኳን ጎበዝ ነበር እኮ ኤፍሬም፣ ንግግር ጎበዝ ነበረ በጣም ሲናገር። ዛሬ ንግግሩን አልቻለበትም። ጺሙን ደግሞ ፊቱ ያመመው ይመስላል። ነገሩ ሳይ ይመስላል ፊቱ ጥሩ አይደለም። ቅዝዝ ነገር ብሏል ልጁ አይደል? አይ ፈዘይ ነው እንጂ ጆከር አንዴ ወደዚህ ሄዳል። አሳቁኝ ፓርት ማየት ፈለክ ብሎ ምንድነው ፎቶ አሳየ። አባትዬው ማን ነው እሱ? ብሩክ ፎቶ ከሞባይል ያወጣል። የእንትና ደግሞ ፍጹም ደግሞ ብድም ያህል ፎቶ ይዞ መጥቶ ይችላል። እስቲ ፎቶ እኮ እንደወረደ ቁጭ ብሏል። ኤመን ነይ ግቢ እስቲ ነይ ተንጫጪ ትንሽ። እሷም ደስ ትለኛለች፣ ከኛ ጋር ታወራለች እንዴ። ቃል እኮ ከፍቼ ነበር ገዝቴን እኔ ልከፍቻለሁ። ጊዜ ልከፋች እንደምን እንትና ጠፋችብኝ። በናሽ አለም ሸደና ነች ነበር እኔ ገስት ላይ ነበር ተሰብስበን። አይ ታዲያ አሁን ምን ሆና ነው? የሆነ እንግዳ አለብኝ አለች እኮ ነው እንዴ? ኦኬ ለዛ ነው እንዴ? አይ ስልክ ጠዋት እኔ የሆነ ሰዓት ላይ እንትን ብላልኝ ነበረ። ከዛ አላነ ስራ ቦታ ነበርኩኝ። አሁን ጠፋችብኝ እኮ እንግዳ አለብኝ አለች። አይ በሰላም ከሆነ ጥሩ ነው። በቃ እኔ ነገ ገነት እንዴት ነሽ ስትል ነበር በይልኝ። ነገ ጠዋት ከተገናኘን ወይ ይሄ ምን እሺ ነግራታለሁ። ነይ ግቢ እስቲ ነይ ግቢ። የቤቱ አባል 9 ናቸው። ወይ እንትና ማነች ልጅቷን አስወረዳት። ምንድን ነው ያስወረዳት ግን? እኔቷ ነው ይዟት ገና እየተጫወተች አንዴ ድንገት ጣላት። ያው መጣችልሽ የመን የመንማ እዛ ሃይሚ ቤት ትጫወታለች። ጥሩ ትጫወታለች። ኔትወርክ የለኝም በቃ። እቺ የምታምር ደግሞ የሃይሚ ቤት ነው ደግሞ ይዛ ይመጣ። እንዴት አመሸሽ? አዎ ኔትወርክ የለኝ። የት ነሽ እንዴ? አሃ ስራ አይደለሽም። ስራ ቦታ ስትሆኚ ነው ፏፈሽ የምትይብኝ። እረፍት ቦታ ሆና ነው። አሁን ቤቷ ናት። አረ ያጋጠማቸው እውነት አስወረዳት ምስኪን። አዎ የላትም ኔትወርክ። እነ ዘሃራ እኮ በሳቅ ገደሉን እኮ የሚያጋጠማቸውን ገና ሲመጡ ያጋጠማቸውን እየነገሩ። ውይ እኔም እኮ ሻንጣዬን ጥዬ ገብቻለሁ እኮ ገንዬ። ዘሃራ መቆያ ራሱን አፍቃይ ነበር። እዚህ ጋር የት አለች? አላየኋትም። የት አለች? ይኸው እዚህ ጋር መታ አየኋት። እንጆይ አድርጋ ሄዳ ነው። አየሁ እንጆይ ነው ስታልፍ ነው ወደ ቲክታክ ስታልፍ
እኔም እኮ ዛራማ በሳቅ እኮ ነው የምትገልሽ። ወይኔ በሳቅ ገደለችን። ሰውየው ፎቶ ከሻወር ሲወጣ ብላ ብታይ በሳቅ ገደለችን። ሰውየው እንደመጣሁ ሰውየው ከሻወር ሲወጣ ነው ክፍሉን እዚህ ተብዬ ምናምን ብላ እሷ አስታወራው ነው ደስ የሚለው ብታይ በሳቅ ገደለችን። ወይ ጋንዬ ሚስ አድርገንሻል። አዎ አልተመቸኝም ነበር። አስወረደሽ እኮ እኔም እኮ ሚስ አድርጌሽ ነው እናቴ እዚህ ጋር ትምጣ ስል አስወረደሽ ደግሞ። ኔቷን አዎ እኔም አልነበርኩኝም። እሑድ አይመቸኝም። በዚህ አጋጣሚ ሁሉ ጊዜም አይመቸኝም እሑድ። በጣም የቤተሰብ ቀን ነው። የደጁዬ አምሽቼ ነው የምገባው። በጣም በዛው ቸርችም ተሄዱ በዛውም ተውሉ ተጫውቶ እንደዛ ነው ነገሩ። ደግሞ ያንቺ ቤተሰብ እንዳለ እዛ ስለሆነ አዎ አይመችም። እነሱ በየፊናቸው ነው የሚሄዱት። አንዳንድ ኢቨንት ነው ግን አንዳንድ ጉዳይ ካለ ደግሞ እንደዛ ነው እላችኋለሁ። ነገ እንግዲህ አርስት ተሰጥቷቸዋል። ምንድነው ወሬ የሰማሁ ብላ ደግሞ አይሚ ትመጣለች። በቃ አደንግጡ እንኳን በኋላ አውቃችሁታል። ኧረ ዝም ብለው ነው ቀን ራሱ ወላውስ እየመጣሽ እንደ አንቺም ይሄንን እንትና መጣሽ ተከትለሽኝ ከዛ ቤት ወለደች ተብሎ ትናንትና ብትይ 70 ምናምን ሰው ነበር። እኔ ገዝታችሁ ማወልዳ ያቺኛዋ ወልዳይና የድራማ ተጫዋቿ እኔ እኮ ከላይ መጥቶልኝ ነው እንትኑ ኖቲፊኬሽን ወይኔ ሲመጣልኝ ጊዜ ውርድ በቃ ይበቃኛል እዛ ተጫውቻለሁ ብዬ መጣሁ። አይዞሽ ምንም ችግር የለም። ሄመን ሌላ ጊዜ ትጫወቻለሽ እናቴ። መልካም የረፍት ጊዜ ነው። እሱ አሁን አሻንጉሊቱን አውጥታ ቁጭ አለች። ተገላገልን እኮ ገና መቼ ታዲያ ተገላገልን? ገና ዲኒ አዎ ያውማ እሱ ነገር ይመጣል። ግን ቢሆንም ያው አሻንጉሊቱ ተገላገልን። ወደ ታች ዝቅ ስታረገው ወደ ላይ ከፍ ስታረገው ምን መገላገል አለ? ወደ ጎን ስታረገው ወደ ኋላ ስታረገው እርጉዝ ነች እቻ አይደለች ምናምን የሚለው ጥያቄ አከተመልን። በቃ አከተመልን። አንዷ ልጅ እኮ ናት ትናንትና ኮሜንት ጽፋ ማለት ነው ለካ የእውነት ወለደች ፈጣሪ ቅር ይበለኝ አለች። እኔ ፕላስቲክ ነው ስል ቆይ አይ እኔ እኮ አሁን እኮ ይሄ ነገር የምናውቀው እንግዲህ የሆነ ሰው ህፃን ይዛ ትመጣለች። ግን እሷ ልጅ እኮ ግን ቲጂ የፊቷ ባብጧል እኮ ግን እኔም ግን የእውነት ነው እጇ ራሱ ፊት አይ እኔ እንደዚህ ነው አሳረግ ጊዜ ሆንኩት እኔ ፊት ያ ምን ራሱ ይኸውልሽ እንትን የተሰጠበት ግሉኮስ የተሰጠበት እጇ ራሱ አብጧል። አይ እኔ እንደዚህ ፊት ያባብጧል ስደርስ ፊት ያባብጧል ነው የመሰለኝ ባሉ ግን አይ እኔ ከራሷ ህይወት እኮ አርጌ ያየው ከራሷ ከዚህ ልጅም ባይሆን የሆነ ባል ሊኖራት ይችላል። ይሄንን አስታካይ ሆነ ነው የተሳተፈችው። አዎ አንድ ቦታ እንደው ምን ሲሉ ሰምቻለሁ። መናር በደቡብ አፍሪካ ጓደኛዋ ደቡብ አፍሪካ ባሏ ነው እኮ መሰለኝ። ወይ ይሄም ሊሆን ይችላል ወይ ትክክለኛም የራሷ ህይወት በጎን ይኖራታል። እሷ ዩቲዩብ ለመስራት ይኖራታል። እዚህ ጋር ተጨማሪ ገቢ ስትፈልግ ወላንሳ ተጨማሪ ገቢ ስትፈልግ ዩቲዩብ አሰራኝ ድሮ ስለምታውቀው ዩቲዩብ አሰራኝ እባክህ እንደዚህ ብላ ለምናው ይሆናል። እና እኔ አንዳንዴ ሁለት ልብ ነበር በፊት በርግዝና ህይወትና ለተሰራት እንዴት እንዲጨመረ እኔ ሁለት ልብ ነኝ አሁንም ባክሽ። አይ እኔ ፊቷ ሰውነቷ የሆነ አዳ ወይ ፊቷ ግን አይተሽው እንደሆነ አፍቷል። ከንፈሯ አፍንጫዋ ጋር ያሰባበጠው እኔ አላውቅም። እርግዝና ደግሞ በዛ ባለው ላይ ራሱ ፕላስቲክ ብታረግም ትችላለች። ለምን ብትሉ እርግዝና እንደ ሰውየው ይለያያል። አሁን የኔ በጣም የገፋ ነው ይለያያል። እንደ ሰውነትሽ አንዳንዱ ልጥፍ ብላ በቃ እዛችሁ ቁንጥጥ ያለች ሆድ ነው የሚኖራቸው። እኔ እንግዲህ ሊኖርም ይችላል ግን ፊልሙን ልትጠቀምበት ትችላለች። ገባሽ? እውነት እንዲመስልላት አንዳንዴ እኮ እውነተኛው ፊልም የሚሰሩት እነዚህ ካራክተር ሆኖ የሚጫወቱት ላይ እርጉዞ ነው የሰሩ አሉ። እውነተኛ እርጉዞ ነው ግን ከካራክተሩ አይተሽው እንደሆነ ሆዷ ማለት ነው። ዛሬ ሌላ ይሆናል፣ ከነገ ወዲያ ሌላ ይሆናል። እሱ ነገር ግራ ገባ። እሱ ነገር በላዩ ላይ ጨርቅ እየደረበች ነው እንዴ ላለሁ እኔ በእርግዝናው ላይ ላለሁ እንዴ እኔ አሁን ብዙ ሴቶች አሉ ራሱ እኮ ብድግ ብሎ ነው ቁጭ ያለው። ብዙ አክተሮች አሉ እንደዚህ እርጉዞ ነው የሰሩ። እርጉዝ ነበርኩ የዛን ጊዜ አጋጣሚ ከዛ አስገባኝ እንደውም እርጉዝ ምናምን ሲሉ ሰማለሁ። አናውቅም እንግዲህ የፊቷ አብጠት ምናምን እኔ ታማይሁን ምን ይሁን አላውቅም። አተኛኘት አይ ሐኪም ቤት ታማ ሄዳ በዛው ድራማውን አስቀጥለው እንዳይሆን እንጂ ሰውየው ነው እንጂ ደግሞ የሚያስጠላ ቆርጠው አውጥተው ተቆራርጦ ወጥቶ እንደው ሳይሆን ትንሽ እየተጠራጠርኩ ነበር። ትንሽ እየተጠራጠርኩ ነው አለ እንጂ ይሄ ባሏ ነው። ይሄ ማን ነው ትልቁ ቅቤ ቀባት እኮ
ቅቤውን መቼ ታጥባል ማለት ነው። አይ ደግሞ ልጁን ሳየው ትንሽ እየተጠራጠርኩ መጣሁ። ወደ እኔም አይመስልም ምናምን አለኩ። አንቺ ተቆርጦ ዝም በይው። አውቆ እኮ ነው ድራማችን ወዲና ወዲያ። እንዴት ናችሁ? ደህና ናችሁ? እንዴት ነሽ? ድራማቸውን ሊያስቀጥሉ እኮ ነው። ይሄና እግዚአብሔር ይመስገን ደህና ናችሁ? እንዴት ነው ስራ፣ ጤና ሁሉ ሰላም ነው? እንዴት ነሽ? ሰላም ነሽ? ሰላም ነን፣ እግዚአብሔር የተመሰገነ ነው። ሰላም እግዚአብሔር ይመስገን ማለት ጥሩ ነው። እኔ ማይቱ በሃይ ፍሬም ቤት ኮሜንት እያነበብኩ ጧብ እየለፈነደ እየሳቅኩ ነው። ምን አለ ኮሜንቱን አላየሁም። እስቲ ንገሪኝ። እስከ መቼ ነው ገነኘኝ የምትሉብና ላይ እስከ መቼ ነው የምትሉብና ላይ አንዲቱ ደግሞ ብትብራ እስኪ ሞቱ ድረስ አለ። አይ እውነት ይሄ የሚያልቅ አይመስልም። እውነቷ ነው። አሁን እኮ አጀንዳ ሰጥቷት እኮ ነው ቲጂጌ ዛሬ ሄዱት። አሁን ሃይሚ ነገ ትመጣና ወይ ከብሩክ ጋር ነው ወይ ደግሞ ከወንድሟ ጋር ምንድነው ይሄ ተደበቀ ያላችሁ? ምክንያቱም እንዳልነግራት አለ እንደ ሚዲያ ላይ ሆኖ እንዳልነግራት አለ እንደ ቪዲዮ ታይዋለች። ኦሬዲ ቪዲዮ ታይዋለች። ሐሰን አይታችሁ ታንገኝ ምን አለ መሰለሽ? ሐሰን ኤፍሬም ለሌላ ሊድራትኝ ለሌላ ሀብታም እኮ እንደሱን አይነት እኮ ሊያመጡ እኮ ነው። ማን እንደሱን አይነት አሜሪካ እኮ በቀደም አሜሪካ የተባለው እኮ ወይ ብሩክ ይመጣልሽ ገኒ ወይ ያልሞተ ሰው ይገናኛል። ያልሞተ ሰው ይገናኛል። ኧረ ና ግባ ብሩክስ፣ እንዴት ነህ? ሰላም ነህ? አሁን እንደዛ ነው። እመን አትፍራ፣ እመን እንጂ እንደዛ ነው። እመን እንጂ አትፍራ። ወደ መጽሐፍ ቅዱስ ቃል ሊሄድ ነበር። አንቺ እመን እንጂ ኤፍሬም መጣና ስለዚህ የታምቢ ወንድሜ ኤፍሬም መጣና ላይ በላይ አንተ ወጣ ብያለሁ። ግን እንዴት ናችሁ? ቲጂ እንዴት ነህ ብሩክ? ሰላም ነው? ጠፋ እኮ አንተማ እንትን በጣም ተጠፋፋን። ሄድክ እንዴ? ወጣህ እንዴ? እናንተ መርቃችሁ ነው ሸኝታችሁ ነው የሚሄደው። ዝም ብዬ እንደዚህ እና ሳንመርቅህ አንተ ግን እህቶችን ክደህ እንደዚሁ ሄድክ እንዴ ብዬ እኮ ግራ ገባኝ። አላደርገው እናንተ ነካዳችሁኝ። ቢያንስ እንኳን እንዲህ ስጠፋ እንደው ጠፋክ ምናምን አይባልም። አይ እኔ ተያይዛችሁ ጠፋችሁ ከእንትና ጋር። አይ ዮርዲ መቼ እዛን ጊዜ በኋላ መቼ እሷ ጋር ተገናኝተን መቼ እናውቃለንና ዮርዲ እኮ ሀገር ቤት ናት ገንዬ። አዎ አንቺ እስካሁን አልመጣችም። አልጨረሰችም። በቃ ሄደች ቆየች እኮ እኔ ትደውላልኝ እንኳን አታውቅም። አይ እኔ አውርታኝ ነበር። አታውቅም። ኔትወርኩ እኮ ችግር ነው ኢትዮጵያ። ኢትዮጵያማ ችግር ነው የሚሆነው። ያው ከባሏ ጋር ከሆነ እንግዲህ ትፈራ ይሆናል። ሄደ እኮ እሱ እኮ አሜሪካን ተመልሷል። ሄደ እንዴ? ታዲያ እሷ ለምን እዛ ቀረቻል? ፕሮሰስ አላት የምታስተካክለው። እዛ ተወጥራ ነው በቃ የጠፋች። በኢትዮጵያ በዛው ከዛ የሚስተካከላል ማለት ነው። ፓስፖርቴ ነው ምናምን አለችኝ በቀጥታ። አትመለስም ታዲያ ወደ ኡጋንዳ? ትመለሳለች። እንደውም በቀደም ብላኝ ነበር እመለሳለሁ፣ ግን ፓስፖርቷን ስታየው እንግዲህ እሱ ልታስጨርስ እንትን አለች። ኦኬ አይ ጥሩ ነው። ጥሩ ነው። እግዚአብሔር ይርዳት እንግዲህ። እንዴት ናችሁ እናንተ? ሁሉም ሰላም አለን እግዚአብሔር ይመስገን። አንተ ያንተስ እንዴት ነው ጉዳይ? ወይ እዚህ ጋር እንዲህ በቀላል እኮ አይነቃነቅም። ገና ምንም ነገር የለም። እግዚአብሔር ይርዳት። ድራማ ምኑ አሪፍ ወንዶች ተሰልፈው። የቱን ድራማ ነው የምታዩ? ይሄ ምን እየሳታዩ ነው እንደ ነካ የወንዶች ጉዳይ እኮ ነው። ዛሬ ወንዶቹ ናቸው ተሰብስበው የመጡት፣ ሴት የለበት። አላየውም ማለት አሁን ነገ የኛ ቀብራሪት ትመጣና ጉዳዩ ከማን ጋር ነው ምንድነው ጉዳዩ ብላ ወይ ካንዳቸው ጋር ትመጣለች ልትጣላ። ኤፍሬም ነው የምትይዘው። አሁን ከዚህ በኋላ ቲጂዬ እንደዚህ ሆናል። ንገረኝ አትንገረኝ፣ ንገረኝ አትንገረኝ፣ ምንድነው እንደሱ ነው በቃ እንትን አነገኝ ወንድምሽ ጋር ሲጀመር በፍቅር ሲመጡ ነበር ቻናላቸው እየታወራሱ። ላይክ ያለው አንቺ ማን የበቀደሙን አይታችሁታል? ወደ 300 ሄደ እኮ ወደ 300 እኮ ገባ። የእውነት ሁለቱም 300 እኔ አሁን የስራ ነው እንዴ ምን ይስሩ ምናምን የሚባለውን ነገር እኔ የማልደግፈው እኮ ለዚህ ነው። ይሄውልሽ አሁን አታይም እንዴት እንደተናገ አንቺ 300 ገባ እኮ በቀደሙ ፍቅራቸውን ነው ያሁን በኤፍሬም 50 ነው ይገና። አሁን የኤፍሬም በእናትሽ ኧረ ይስራ እሱ ይስራ በእናትሽ። እንደውም የኤፍሬም ቤት ራሱ አሁን ይኸውልሽ ከእነ ሃይሚ ጋር ስለሆነ ነው 50 ቤት የሚገባለት። አብርሃም ራሱን ችሎ እየሰራ ነው እሱ። ግን የኛ ወንድሟን ትርዳው
አይ ትርዳው ለመርዳትም ብለ እሱንም ለማንቀሳቀስ ብላ ሊሆን ይችላል። ሃይሚ እሱማ የፍሬም ግን ደግሞ ከሱ ጋር ሃይሚና ብሩኬ በፍቅር ሲመጡ ነው ደስ የሚል እሱ ልክ ነሽ። ግን አይ አንድ ወንድሟን ለማሳደግ ይመስለኛል እዛው ተኛበት እኮ አሁን ከሷ ጋር ሲሰራ ነው 200 የሚገባው በቀደም እንዴ የስንቱ ሰው አሳደገች እቺ ልጅ ወንድሟ አይደል እንዴ ታሳድግ እንግዲህ እሺ ታሳድግ ያንንም እንግዲህ ማን ይያታ አጂታ አይ ጥላው ቀውና ይማ ትላንትና እኮ ይልሽ ጉድ ወጣ አንበሳ እንትን ላይ ነው ያየው ሼት ተደርጎ አንበሳ እኮ ጉዳ መጣ አብረው ያው ቤት እንዳለች አትወጣ አንበሳው እኮ አስወጣት ትላንትና አዎ እኮ እናቱ እየታወቀ አትናደድ እናንተ አትናደድ መጀመሪያ ላይ እኮ አወዛግቧል እኮ ነበረች ብሎ አይናቸውን አፈጠጡ ባሻንጉሊት እየላኩለት አታፈጡብኝ አለ እኔ ግን ይሄ ማለት ነው ስራ ነው የሚሰሩት ብዬ ልቦናዬን ስላሳመንሁት አይሞቀኝ አይበርደኝ ጎበዝ እኔ ነኝ አንዳንዴ እንደዚህ ነው ጎበዝ ነሽ አይ ካሁን ወዲያ አትረበሹ በቃ እናንተ የሁለት ወሩም ጊዜ አለ አሁንም ይሄው አያችሁ እኔ ታውቂኛለሽ ወጣ ነው አሁን ትላንትና ስንት ሰው ነው ያለቀሰው ወዴት ነች የት ነች በቃ ብቻው ነው ሲባል አይደል ድንገት ወጣች ይሄን እያያችሁ አትሞኙ ካሁን በኋላ እናንተ አርፋችሁ ስራችሁን እየሰራችሁ አሁን ግማሽ ደግሞ ጣፋ የሚለውን ርዕስ አይቶ ማለት ነው የጣፍታ ነው የት ቪዲዮን ሳይ አረ ምንም የለ እኔ ያወኩት ራሱ እንኳን አንዳንዴ አንዳንዴ የሚያሳዝን ቦታ አላት ሃይሚዬ የሚያሳዝን ቦታ አለ ልጅቷ ዝም ብላ ስፍስፍ ታደርገኛለች እና እያወኩት አውቃለሁ ድራማ መሆኑን እያወቅሽ ራሱ የምታለቅሽበት እኔ በቃ እሷ እንደዚህ እንትን ብላ ስትመጣ አልችልም በቃ የሆነ ይከፋኛል ደግሞ ዛሬ ማለት ሀሰን ማለት ነው ላይቭ ነበረና ቤካታ ያለ ቤካ ሃይሚዬ ናፍቃናለች ሰላም በረልን አሁን ዝም አለኝ በቀደም ደግሞ ቆርጦ አውጥተው ጥሩ ነገር ተናግሯል ምን አፍቅረሽ ነው ብሩክ ነበር ምን ፈልገሽ ነው አለች እሷ የምትወደው ምናምን አለች እያለ ቆርጦ አውጥተው ታየው ምን አለ መሰለሽ እሱ ዛሬ ሀሰን ታው ብሩኬም አብርሽና ሩታ ማለት ባለፈው አብርሽ ይዟት ቡርኬ ይዟት ሊወልዱ አሁንም ሃይሚና ብሩኬም ሊወልዱ ይችላሉ ነው ያለው እንደዛ ብሏል እግዚአብሔርን እሱ እኮ ይቀባጥራል ዝም ብዬ ቀባጠርኩ ይላል እኮ ተናግሮ እኮ እናቴ አሁን የሐሰንን ወሬ እንደው ወሬ ይዘሽ ትመጫለሽ እንደው እመን አይ ሐሰን እኮ ይልሽ መጨበጫውንና መርገጫውን አቆም እብድ ነው የሚመስለኝ እንደውም ሰው ራሱ አሁን ተሳደመና በኋላ ሙስባውን ይዞ አስተፍርላ ይላል አይጣሉ ፈጣን ጥርበል አይ እሱ እብድ ነው እኔ በቀደም ለታው ምን ፈልገሽ ነው እሱ የራሱ የሆነ ሰው አለ ብሩኬ የምትኝ ምን እንድነግርሽ ፈልገሽ ነው ይላል ይለፈልፋል ተቆርጦ ወጥቶ ነው ያየው አይ እቺ ምን አሁን እኮ ስራው ይረዝባ ይቺም ደግሞ በወዲ በኩል ትመጣለች እኮ ይመጣሉ ሐሰን ይገርምሻል ያን ደግሞ ቲጂ የሚገርምሽ ነገር እየታየላት ነው እኔ እስቲ ስንት ሰብስክራይብ አላት ሰብስክራይባው ላይ ነው የሮጥኩት ወደ 17000 ነው ያየሁት 17000 ደርሷል አንቺ ሰብስክራይባውን እስቲ ቆይ ብዬ ገብቻ አየሁት እኔ አላየሁትም ይታይላታል አንቺ 60000 ድረስ እቺ ዝቅና ከፍ የምታደርገው የተገላገለችው ወለደች ዝቅና ከፍ ምን ላድርግ እርጉዝ አሁን ደግሞ ይኸው ተወለደ ዲኤን ብላ ደግሞ ትመጣለች ምን ይታወቃል ገና ነው እነሱ ገና ነው እኮ ግን እኔ በዚህ ውስጥ እንትናን እያሳተፉት እንዳለ ያሳትፉት በቃ ኤፍሬም ይደግ በቃ አዎ አይ ድራማውማ በቃ ከገባ ላይ ቀር ይስራሱ በሱም ቻናል እንትናም ሊገባ ነው እንዴ ግን ማን ይሄ ሙስ የመጣው ልጅ ማን ነበር ስሙ አዎ አኗር ሊገባ የአኗራ አዎ ጠብደል ያለ ሰው ቢመጣ ነበር ጥሩ ምን ያደባደብ አሬ ሃይሚዬ ቻናል 5-6 ቀን ጋር ሆነው አይ ነገ እሷ ትመጣለች አይዞሽ ነገ ትመጣለች ነገማ ሃይሚዬ ትመጣለች አሁን ነገ ትመጣለች እሷ ንገሩኝ ነው የምትለው ካንዳቸው ምንድነው ደግሞ እኮ ነው ያሳቁኝ ቲጂዬ
እንትን እንዳታወጣው ትናገርና ይላል። ተናገሩና ጨረሱት እኮ ሚዲያው ላይ። አሁን ታዩልን እንደ ሚዲያው ላይ ተናገር የሆነ ነገር እንዳለ እኮ ተሰማኩ። ተናገር ምኑ ነው የተደበቀ ነገር ያለው? እኔ ግራ ገባኝ እኮ። እኛ ሞኝ ነው እንደምን አሁን አረብ ሀገር ያሉ ልጆች ራሳቸው ጅል ነው እንደሚያስባቸው። እኛ ሲያዩን ይታራ ማናቅ ነው እንደሚያረጉ እንሸጣቸዋለን እኮ መርካቶ። እሱን እኮ ነው ነግራም። ኧረ እናንተ ስማርቶች ናችሁ ነው። ይሄው እያየኋችሁ ምን አለች ተራ ነው ወስደን እንጨበጭባቸው። ነይ እንጂ ነይ እዚህ ስመጣ ለምን ተከትለሽኝ ቶሎ አልመጣሽም? ነይ በይ። ያኔ ቤት እኮ በገስት ካልሆነ አያስገባትም። ገስቱን ካልነካት ናንዬ ነይ ካልተከተልሽኝ እኮ ደስ አይለኝም። ነይ ግቢ። ደህና ደር ብሩኬ። ብሩኬ እሺ፣ ይሄው ገስቱን ንኪ። ብሩኬ ሰላሙ ነኝ አባት። ኦኬ ሰላም። ኔትወርክሽ ከሌለው አይስባት። ገስቱን ነክተሽ ግቢ እናቴ። እኛ በሃይሚና በእና እቺ ልጅ ደግሞ የኔ እናት መታገስ ዋጋ አለው። አይ ከነገ ጀምሮ ፈታ እንላለን። ግን አቤት ምን እንደዚህ ሁለቱ ብቻ ከመጡ ይታይላታል በጣም። ናኒ ቆይ ኢንቫይት ላክልኝ እስቲ ላኪላት። ሌላ ሰው ሲገባ ጭቅጭቃችሁ በእንትን ትንሽ እረፍት ሰዓት አግኝታ ነው መሰለኝ ስራ ላይ ነው። ናፈቀችኝ እኮ በጋስቱ ላይ አልኳት እኮ ለምን እንደማይወርክ ስለሌላት ሃይሚና ብሩኬ እየተጨቃጨቁ ዝም ብላ አልጋም ቤትም ሆነ ኩሽና ቤትም ሆነ በቃ እየተጨቃጨቁ ሁለታቸው ብቻ ቢመጡ ነው የምታሄዳቸው። አዎ በቀደም ቲጂዬ እላዩ ላይ እንዲህ ከጎኑ ትኝት ያለችው ደስ አይልም ወይ? እስሩ የተኛችሁ እኮ ነው ደስ ያለኝ። በእናትሽ እንደዚህ ገንዬ ማለት ነው። ያንን ቪዲዮ እኮ ነው ባይነጋ ለሊቱ ባይነጋ በሚል ሙዚቃ ለቀዋቸው እኮ ለቀዋቸዋል። የኔ እናቶች የጨረቃ ፋሚሊዎች እኮ ደስ ሲሉ እንደው ይባረኩበት። እነሱ ከፍ እነሱን እንዳደረጋችሁ ሁላችሁም እንደው እንጀራችሁ ከፍ ይበል። ህይወታችሁ ራሱ ከፍታ ላይ ውጡ። እስኪ ተኝታ ይሄንን ምን ነው ብትቆይበት ምንም ደቂቃ አልቆያለችኝ እኮ ልጅ ተኝታለች። ኮምቢ ያለው ዋርኒንግ እየሰጠ ፎቶ ሳስቀምጥ ይሄ ደስ ይላል። ይሄ ያስተኛኘታቸው እኔ በዚህ ራሱ የሆነ ነገር ለቃለሁ። ቆይ ገኒ ማለት ነው የፎቶ እናርግና ማለት ነው እንደዚህ ብላችሁ ኑልን ብለን ምሽ እናረጋቻለን። አዎ ገስት ስሩ፣ በዚህ ነው ገስት ስሩ። በትክክል ደግሞ የሆነ ነገር አለች። ይሄው እስቲ አበባ ሰጣሽ። ኧረ ናንዬን አስገቢልኝ። ናንዬ ራሱ ናፈቀችኝ። ተክለ ሃይማኖት ጻድቅ እኔ ደግሞ በቃ ስትል ትናፍቀኛለች። ደግሞ እኮ እዛ አብረን ነበር ነው እኔማ ስንት ቀን እኮ ድምጿን ከሰማሁ ምንም ሃይሚ ጋር አብረን ነበር። አይ እኔ ብትና እኔ እሰው ደውሪ ያ ሀቢብቲ አንቺማ ተገናኛለች ማለት ነው ወላ በትልቁ አድርጌ እኔ ደግሞ የሆነ ፎቶ ላሳያችሁ ነው። አርጊያት ምን የማያረጉት አንቺ እዛ ሰፈር ራሱ ተስማሙ አይደል? ቲጂዬ እንዴት ነው? ታይ ወሱ ገብቶኛል። ተስማሙ እናቴ ነይ በገዝቱ። ወይኔ ናንዬ እንደዚህ እያየሁሽ ላትገቢ ነው? እንደዚህ እያየሁሽ ነይ በገዝቱ። ሄመን ከታች ታቀብለኛለች። ተጣሉ ታረቁ እንዴ? አዎ አንቺ ዩቲዩብ ላይ ሰምቼዋለሁ በትንሹ ዩቲዩብ ላይ እንትናቸው ሁሉ እንዳለ ወጣ ሰነዳቸው እኮ። አዎ ኦኬ። አቤት እግዚአብሔር ወይ ይሄማ ፎቶ እኔም አለ። እኔ ደስ ሲል በእናትሽ እንደዚህ ወይ ደግሞ ሌላኛውም አለ። እስቲ ናኒን ሞክሪያት አሁን። ወይኔ ሲያምር! ይሄ ደግሞ ሲያምር አለኝ ሌላ ደስ የሚለው ነገር እኮ ደግሞ እነሱ ያዩታል እኮ አይደል? ያዩታል። ይሄንን ሲያሳይ ዩቲዩብ ላይ እኮ አይቼዋለሁ። ዩቲዩብ ላይ ወጥቶ አይቻለሁ። ይሄ አሁን ወላንስ ያደረገችውን ሲያሳይ አዎ ሲያሳይ ነበር ማታ።
ኧረ ናኒ ገስት ወይ ገስቱን ንኪ ውስጥ ናኒዬ ገስቱን ንኪ በገስቱ ነይ ግቢ እዚህ ጋር ገስቱ ላይ እኮ ምንም አትልም ጌታ ጎን ለጎን ተኝተሽ ነው ወይ አንቺ ደስ ሲል ወይ ጌታ አዎ ይሄኛውን ይው እግዚአብሔር ያርግላችሁ እንደ በጌታ በኢየሱስ ያድርግላችሁ ሁለቱም እግዚአብሔር ያድርግላችሁ ያስታጥፋችሁ እንደዚህ እንደው እነዚህ ሁሉ ልጆች እንደተመኙ የእውነት ያርገው ናንዬ የእውነት ነው የእውነት ያርገው በጋስቱ አሜን እግዚአብሔር መቼስ የልብን መሻት ይሰጣል እግዚአብሔር ያድርግላቸው መድኃኒዓለም አሜን አሜን ማርያም እውነት ይሄንን ያሳየን እንደዚህ ስለነሱ ስንት አልቀሰ እየጓጓን ምን እያለን በጣም አሴ እንተኛ ልጅ ደግሞ እኮ እንደዚህ ይነደው ቡሽናቸው ደስ ሲል ደግሞ ህፃኑን እንደው እንዴት አድርጋችሁ ነው ግን የምትሰሩት አቤት 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 ይሄ እኮ በኮምፒውተር ነው የተሰራው አዎ እኮ ይሄን ሲያቀናብሩ ያረ እንደው እውነት እንደዚህ ግን እንደዚህ ተሰርቶ አንዱ ቤት እንደዚህ የምታሰሩ የነሱን ደስታ እንደፈለጋችሁ የነሱን ትልቅ ቦታ መድረስ እንደፈለጋችሁ የእግዚአብሔር እናንተን የሚስራላችሁ እናንተን እንጀራው ነው ልጅቷን አስወጡ በህግ አምላክ የትኛዋ ልጅ ይስጡኝ ነው ያለችው አይ ልጅቷን ይስጡኝ በህግ አምላክ መታገስ ነቻ ይሰጡሻል ሴሊ ሁለት ሴት ከወለዱ ማለት አንዲት ላንቺ አንዲትን ቲጂ ካናዳ የት ሄዳ ነው ሴት ከሆነ መጀመሪያ አራቱን ወስዳቸው እሷው ከተወስዳለች ችግር የለባትም አራቱም የካፉ ናቸው አራቱንም ወስዳለሁ ብላለች ግን እንዴት ይሆናል እንዴ ግን ሴት ብቻ ነው ሴት አንድ ነው አይ ሴት ሲሆን አራቱንም ማንሳት ይችላል አራት ልጅ ባንድ ሁለት ምንድን ነው የምችለው አረ አንድ ሰው ነው ክርስትና እናት የሚሆነው አረ አንድ ነው ማንሳት የምችለው እኛ አምስታችን አንድ ክርስትና እናት ነው ያለን ጉድ ፈልጉ አረ ስለማላቅ ማርያም እንጂ የሚያላቅም ዳኒን ደግሞ ያት ለምን ለሰው ይሰጣሉ እንትና ውስጥ እኮ አይደለም ክርስትና እናት እኮ ነው አይ ለኔ ክርስትና እኮ ነው ናንዬ ክርስትና አላወቀችም ክርስትና ነው የኔ እናት ሰላሚና ስራ ነሽ እንዴ ሰላሚና አልማዝዬ የኔ እናት የመለኔ ነው ብላለች አረ ናንዬ እንዴት አባቴ ላስገባሽ በመድኃኒዓለም ለምንድን ነው እዚህ ቤት ግን የሚለው እኔ አላውቅም ነገርማ ቆያለ እኔማ ለአንቺ ስል ማለት ነው ሌላ እንትን እከፍታለሁ አዎ አንዱን ለናኒ ከዛ በኋላ አይዋል ይሰጣታል ምን ችግር አለው ደግሞ ልጇ ሰላሚና እንዴት ናችሁ ለአንቺም ይሰጣል እንደኔ ሰላሚና ይሰጥሻል ናኒዬ እንደ መስጠት አለበት አንዱን ክርስትና ለአንቺ ነው ካሁኑ እንዳንቺ እንደቲጂ አንቺም ያው አሁን ከተናገርሽ ለማይሰጥሽ አስመዝግቢ ያጥፋል አስመዝግቢ እኮ ያለችው ከባሏ ነው በቤቷ ነው ያለችው ሌላ ነገር የለም አዲስ ነገር የለም የወንድሟም ቻናል ቀዝቅዞ ስለነበር ሌላውንም ለሌላው ብለው ነው ለሌላው ልድረስ ብለው ነው እንደዚህ ማለት እንጂ አሁን እነሱ እኮ ለራሳቸው ብቻ ቢሆን እኮ ምንም አልነበረም የሆነ ነገር አድርገው ቢመጡ እንኳን በደንብ ይታይላቸዋል ነበር ስራ መሆኑን የምታውቁት ዛሬ አንዋርን ይዘው መምጣታቸውን ነው ጌታችሁን ለማንሳት ሲፈልጉ በጣም አሪፍ ታይቶልታል በጣም አዎ ወጥቷል ጨረቃ ፋሚሊ መጥፎ ነገሩ አያሰራም በቃ ይላል በየቦታው ማለት ነው አንዱን ለአንዱ ከፍ አንዱ ዝቅ ያደርጋል ወደ ታች የምንሄድ ካልን የድሮውን ነው የምናስታውስ ካልን ብዙ የድሮ እንትኖች እንደዚህ የሚያደርግ አለ ሪል ላይፍ አለ ወንድም እንደዚህ የሚያደርግ አለ በእኛ ጊዜ ያሳለፍ ነው እንደዚህ አለ ይሄ ነገር ማለት ነው እነሱ የድሮውን ታች ወርደው ነው እያሳዩ አለ ይሄን አይነት ነገር እንትን ብቻ ስራውን ብቻ መስራት ሳይሆን በደንብም ባይተውኑትም በደንብም ሪል አድርገው ባይሰሩትም አለ ይሄን አይነት ነገር አለ እና ከዛ የተረፈ ደግሞ ነገር ከታች ስትይ የድሮውን ስትይ አልገባኝ የድሮ ሰው እንግዲህ ሴት ሊጠልፍ ወስዶ በተሻለ ሴት ሊጠልፍ ወስዶ ወንድሟ ለምን ይላል ከዛ በኋላ የተሻለ ከወንድሟ ጋር አጣልቶ
የተሻለ ባል ያመጣና ያዘው ይሄ ይሻላል ምናምን። አሁን ባለፈው ሰሱ ሳይመታው ነው መታኝ ያላት አይደል እንዴ? ያ ማለት ከሷ ለማጣላት ነው ማለት ነው። ሻል የወሰደበት መንገድ ልክ ነው። መቶ የወሰደበት ነው የሚቀል የሄደው የመጣው እየተናቅሽ ነው እየተደበደብሽ ነው ምናምን ምናምን ያለው መንገድ ልክ ነው። ግን እዚህ ጋር ደግሞ ውሸቱ ምናምን ወንድም ከሱ እጅ አውጥቶ ለሌላ ሰው በሆነ በአንድም በሌላም እንደሚድራት ነው እያሳየ ያለው ቶሻል። ዛሬም ደግሞ በዛው ልክ ነው። ይሄ መረጃ ምናምን የተባለው በዛው ልክ ነው። እንደዛ ነው። እዚህ ጋር ደግሞ ብዙ ነገሮች አሉ። አንድች ነፍስ ትሰቃያለች። እዚህ ጋር ከቤተሰብ ይሁን ወይስ ከባሌ ይሁን ብላ ትሰቃያለች። አንድች ነፍስ ማለት ነው። ምክንያቱም ይሄ ሪል ቢሆን ነበረ፣ ሪል አይደለም። ይሄ ግን በምን መሰላችሁ? አንድች ነፍስ የምትሰቃይበት ነገር ምንድን ነው? ባሌ ንጹህ ከሆነ ምንም ነገር ከሌለው ከጀርባው ምንም ነገር ከሌለው ችግር የለው። ማንም ሰው ከቤተሰው የሚቀርብ የለም ይባላል እንጂ ከባል የሚቀርብ ሰው ማንም የለም። ባል ነው መመረጥ የሚገባው። ለምን? በክፉም ባዘንም በምንም በሁሉም ነገር እሱ ነው። በቶሻል ቤተሰብ እንኳን አባት እናት ቢሞት አዘናችሁን ከባላችሁ ነው የምትዋጡት ማለት ነው። ባል ግን ከሞተ የዘላለም እሳት ነው። የዘላለም ሁሉም ጫላ እናንተ ላይ ነው። ይሄ ማለት ደግሞ አሁን ወደፊት የሚመጣውን ነው። ገብቷቸዋል። አሁን ወደፊት የሚመጣውን ነው። እዚህ ጋር ደግሞ ባልም ለመምረጥ ባል ጋር የቆሸሸው ነገር አለ፣ የጠራ ነገር የለም። ቤተሰብም ለመምረጥ ደግሞ አሳልፎ ለማይሆን እንትን እያላት ነው። ገብቷቸዋል። ይሄ ነገር እንደዚህ ነው ስራው። አሳልፎ እሱ የማይሆን ቦታ እየጣላት ነው ያለው። ዛሬ በውርኬ በተነጋገረው ንግግር ማለት ነው። ምንድነው ያለው? እሷ ይሄን ነገር ብታቅና ብሰማ ሁለተኛ እህቴ የምትለውን ሰላም በሏትኝ ሀይሚዬን አታወራትም ነበረ አታወራህም ብላ ስትል ሁለተኛ አትንገራት ምናምን ምናምን ያለው ይሄን ነው እያሳየ ያለው። ገብቷችኋል? በዚች መሀል አንድች ሴት ትንጠለጠላለች። ስለዚህ ይሄ ማለት ደግሞ ሪል አይደለም። እነሱ ስራና ስራ ነው እየሰሩ ያሉት እና ዱንያ ፏ ነው። ባሏንም ከመረጠች ጥሩ ነው፣ ወንድሟንም ከመረጠች ጥሩ ነው። ስለዚህ አጋጣሚ ሆኖ ደግሞ አንተ ጋር አልጠራም ምንም ነገር የለም ብላም ወደ ወንድሟም ካደላች እንዴት ከባልሽን ወንድምሽ አትበሏት? ለሚመጣው ነው። ለምን ባሌም ጋር ደግሞ እዚህ ጋር እኔ ምንም የጠራ ነገር ስለሌለኝ ማለት ነው። ስለዚህ ዱንያ ፋ ነው፣ ምንም ነገር የለም እላችኋለሁ። ምናልባት ካስቀየምኳችሁ በድራማው በኩል ነው ወንድሟን የምትመርጠው። በድራማው አስመስላ ነው ያኔ ማለት ነው። አዎ ለድራማው እኮ ይሄ እኮ አሁን የድሮውን ነው። አሁን ከበታች እያልኩሽ ያለሁት የድሮውን ነው እያሳዩኝ ያሉን እንጂ የዘመናዊ ጠለፋው የድሮ ነው። ጠለፋውን ብትይ ይሄም ስራውንም ብትይ ያሁን ዛሬም ራሱ ኤፍሬም የመጣበት መንገድ ብትይ ሁሉም ነገር የድሮ ነው እያሳያለሁ። ሁሉም ነገር የድሮ ነው እያሳየ ያሉት ማለት ነው። እና ያው በድራማው ሪል አይደለም ሀቢብቲ። ክላሱም የራሳቸው ክላስ ነው፣ የትም አልሄደችም። በትርፍ ክላስ ነው የሰሩት በቀደሙ። ስለዚህ ምንም ነገር ተረጋግጣችሁ እንትን እንድትሉ ከቻላችሁ ማየት ናንዬ ሰላም ሰላም፣ እንዴት ነሽ? ተጠርቼ ነው። ናንዬ እንዴት አመሻችሁ? አለ እግዚአብሔር ይመስገን። ሰላም አመሻችሁ? አለን እግዚአብሔር ይመስገን ሰላም ነን። እንዴት ናችሁ? ምሽታችሁ? ቆንጆ ነው እግዚአብሔር ይመስገን። ምን ምሽታችን? እነዚህ ወንበዴዎች አንድ ቀን ያስቃሉ፣ አንድ ቀን ወንበዴነት ይዘው ይመጣል።
እነሱ የታወቁ አይደሉ? እንዴት ታዲያ እንዴ! ሁሌ ደስታ የለም። እኔ እኮ ብያለሁ። ወይዬ የሚገባ ሰው ካለ ችግር የለውም አስገቢኝ፣ ከታች ሆናለሁ። የለም ለአሁን ቁጭ ገና በይፈታለ የሀይሚዬና የብሩኬ እናት እንዴት ነሽ? እግዚአብሔር ይመስገን። እንዴት ነሽ እናት? አለ ኮሜንትሽ በጣም ደስ ይላል። ማርያምን ያንቺን ኮሜንት ሁሌ ካላነበብኩ በቃ ያው ትምህርት የናኒ ኮመንት አንድ ጊዜ አስለቅሶኛል። ሳላቃት በፊት ማለት ማነች ነበር። አንዳንዴ ምሳለውን ቋቁም ያለ ኮሜንት አልሰጠበት እነሱ ጋር እኮ አልሰጥም አይደለም። ኧረ በእናትሽ እንጂ በደስ ይላል እኮ የአንቺ ኮመንት። ያሁንማ በደንብ አድርገሽ ነበር መግለጽ መቆጣት ያለብሽ። እውነት ናኒዬ የእናትነት ነገራችን ላይ ቪዲዮ አላየሁም። ቲክቶክ ላይ ተቆራርጦ ነው ያየሁት እና ሁለት በእናታችሁ ይህ ደግሞ ችግር አለ። ሌላ ወደዚህ ገባሁ ዝም ብዬ። ኦኬ ፍረምን አላየሽም